ወደፊት በማጥቃቱ ረገድ የሚታይ ክፍተት ተፈጥሮበታል። ለዚህም ይመስላል ናይጄሪያዊ አጥቂ ማስፈረም ይታይ ተሳትፎ እያደረገ ነው። ኪዳኔ አሰፋ፣ ኪዳኔ መስመር ላይ መሳይ ሰለሞን፣ መሳይ ወደ ሳጥን አደገኛ ኳስ ይመሳል። ሶፎንያስ ሰይፈ ለሁለት በተለይ ቦና ብዙ ይጠበቅበታል። ብርሃኑ ወላይታ ዲቻ አሁንም በአማራ አንድ ሁለት ቅብብል ያሬድ ዳርዛ፣ ያሬድ ቴዎድሮስ ኃይለማርያም አሸናፊ አፍቶ አተረፋቸው። ወላይታ ዲቻ አሁንም ጨዋታውን በጎል ለመጀመር ተቃርቦ ነበር። ወላይታ ዲቻዎች አግኝተዋል። ሙሉቀን አዲሱ ወደ ቅርቡ ቋሚ፣ አሁንም አሰጋይ ጴጥሮስ ተከላከለ። ሙሉቀን አዲሱ፣ ሙሉቀን ከጨዋታ ውጭ ኢብራሂም ሰሊፉ ኢብራሂም መስመር ላይ መሳይ ሰለሞን ጥሩ ሩጫ አድርጎለታል። መሳይ ሰለሞን ወደ ሳጥን፣ መሳይ ሶፎንያስ ሰይፈ አሁንም ሌላ የማዕዘን ምት። ግራው ሳይድ ደግሞ ይበልጥ ድሎችን ለመጠቀም ጥሩ ፖዚሽን ላይ ጥሩ ኳስ ኪዳኔ አሰፋ ወጣበት። ባለፈው ሳምንት የመሪነት ጎል ከዚህ ተጫዋች እግር ስር የተነሳ ነበር። ወደ ጎልነት በመቀየር በኩል ቡድኑ በዛ ልክ የተጫወተ በፍጹም ልክ የተጫወተ አይደል። በተለይ ማጥቃቱ መሳይ ሰለሞን፣ ኪሩቤል አበባ፣ አሸናፊ አፍቶ፣ ብርሃኑ አዳሙ፣ ብርሃኑ ፍጹም አለሙ ተቆርጦበታል። ቢያንስ ግን ወደ ፍጹም አለሙ፣ ፍጹም አሸናፊ አፍቶ፣ አሸናፊ ወደ ብርሃኑ አዳሙ፣ ቦናሊ ከሁለቱም አስቀድሞ ናትናኤል ናሴሮ፣ ሰሊፉ ኢብራሂም፣ አሰጋይ ጴጥሮስ፣ ሙሉቀን፣ ኪዳኔ አሰፋ፣ ሙሉቀን ወደ ያሬድ ዳርዛ፣ ምናልባት ሰሊፉ ኢብራሂም፣ ሀብታሙ ንጉሴ ቦናሊን አግኝቶታል። ብርሃኑ አዳሙ፣ ብርሃኑ ከመሳይ ሰለሞን ጋር፣ መሳይ ብርሃኑ አዳሙ፣ ናትናኤል ናሴሮ። መግቢያችን ላይ ስለዚህ ተጫዋች የሁለተኛ ዙር መሻሻል እያነሳን ነበር። ማስረጃውን ይሄው አቀረበ። መንጠቅ ብቻ ወይም ደግሞ የቡድን ጓደኛው አደጋ ላይ ያስወርቅ ብቻ አይደለም አብዱ። ፍጹም አለሙ፣ ፍጹም ምናልባት ተመስገን ተስፋዬ ከጨዋታ ውጭም ነው። ተመስገን ተቸገሩ። ባለፉት በሁለት ያዙ ከጀመረ ምናልባት ቴዎድሮስ ኃይለማርያም ያሬድ ዳርዛ ማግኘት አልቻለም። አሁን ደግሞ ኪሩቤል አበበ፣ ኪሩቤል መሬት ለመሬት የመታው ኳስ በአብዲው አበላ ተጨርፎ ነበር። ላይ ቆጠረበት የሊጉ ቤስት ዲፌንስ 13 ጎል እስካሁን የሊጉ ምርጥ ዲፌንስ። ብርሃኑ አዳሙ ሀዲም እንዳይ ቀድሞ ኳሱ ጋር ደርሰዋል። አጋጣሚ ኤክስፔክቴሽኑ ደግሞ ጨመሩት ራሳቸው። ምናልባት ፍጹም አለሙ፣ ቦናሊ፣ ናትናኤል ናሴሮ፣ ወጣበት። መከላከሉ ላይ በድንገት ትርምስ ተፈጥሮ ነበር። ቦናሊ፣ ናትናኤል ናሴሮ አንዱ እዚህ ሜዳ ውስጥ ያሉ የደጋፊዎች የክብር እንግዶች እንቅስቃሴ በሙሉ አያልፈውም። ሶፎንያስ ሰይፈ ተሳስቷል፣ ግን ከኋላ ተመስገን ተስፋዬ ነክቶታል። ለዛ ነው የጮኸበት። ቴሮ ጋር ፍጹም ወደ ኋላ መልሶታል። ብርሃኑ አዳሙ፣ ብርሃኑ በቀጥታ ወደ ጎል። ብርሃኑ አዳሙ ከሰሜን በኩል የተተኮሰ ነበር። ደቡብ ላይ ቋሚውን አግኝቶ ተመለሰ። ብርሃኑ አዳሙ አርባ ምንጭ ከተማ ላይ የመጀመሪያ ውድድር ዘመን አሸናፊነታቸውን ያረጋገጡ 2 ጎሎችን አስቆጥሮ ነበር። ዝቅተኛ አስቆጣሪ ቡድን ፍጹም አለሙ፣ ፍጹም ከፍ ብሎበታል። በጣም ይከብዳል አብዱ። ቴዎድሮስ ኃይለማርያም ያሬድ ዳርዛን አገኘ። ያሬድ ፊት ለፊት ያሬድ ዳርዛ ወርቃማ ድል ነበር። ወርቁን በመዳብ የቀየረ ሙከራ ነው። ሰሊፉ ኢብራሂም በቀጥታ ለሶፎንያስ። አብርሃም እሸቱ ፍሎር ማናጀራችን ነው። ሜዳ ውስጥ ያሉ ከአሰልጣኝና ከዳኞች ጋር የሚደረጉ ግንኙነቶችን የሚከውነው ባለሙያችን ነው። አብርሃም አሊ ሙሉቀን አዲሱ ጥፋት የሰራ ይመስላል። አድቫንቴጅ ፈቅደዋል። ምናልባት አሰጋይ ጴጥሮስ ሀድም እንዳይ የመቀለ ሰባ እንደርታን የመሪነት ጎል ክዷል። ሙሉቀን አዲሱ፣ ሙሉቀን ጥሩ ኳስ፣ ካርሎስ ዳምጠው ከጊት ጋትኮት አምልጦ ገብቶ ነበር። ያንን እየደገሙ አይደለም ሜዳል
ያሬድ ዳርዛ መለጣቸው። ያሬድ ዳርዛ ያሬድ ኻድም እንዳይ ያሬድ ዳርዛ ሶፎንያስ ሰይፈ ደስታ ዮሐንስ ዮናታን ኤልያስ እዚሁ ተከላክሎታል። በፍቃዱ ሕዝቅኤል ወደ ቅርብ ቋሚ ያሬድ ዳርዛ በድጋሜ በፍቃዱ ከፍ ያለ ኳስ በፍቃዱ መሳይ ሰለሞን ቸርነቱ ፋይሳ ቸርነት የጎል ዘብ ሆኖ ነበር። አሰጋይ ጴጥሮስ ቦና ከፍ ያለ ኳስ ወደ ስንታየው መንግስቱ ነበረ። ቀድሞ ግን ዮናታን ኤልያስ ሶፎንያስ ሰይፈ ታይሚንጉ ልክ አልነበረም። ቦታው አሸናፊ ሀፍቱ ስንታየው መንግስቱ ናትናኤል ጫና የበዛበት ይመስላል። ስንታየው ሌላ ጎል ሊያሳየን ቀርቦ ነው። ሀብታሙ ንጉሴ ጥሩ ኳስ ነው ከጀርባ አሸናፊ ሀፍቱ ኻድም እንዳይ ጓደኞቹ ላይ ጮባቸዋል። አሸናፊ ሀፍቱ የሚተኩሱት ዮናታን ኤልያስ ናትናኤል ናሴሮ ናትናኤል ለካርሎስ ዳምጠው ካርሎስ በድንገት የዕለቱ ጀግና መሆን የሚችልበት እድል